ሰላም ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። በዛሬው ፕሮግራማችን ቸልሲን በሚመለከት እንግዲህ ስለ ቫላንቲን ባርኮ በዓለም ዋንጫ ከሚጠበቁ ምርጥ የአማካይ መስመር ተጫዋቾች ውስጥ በስካሎኒ ስብስብ ውስጥ የተካተተውን ቫላንቲን ባርኮን እናያለን። ቫላንቲን ባርኮ በኔ እይታ በዓለም ላይ በሚቀጥሉት ጊዜያቶች አንዱ ምርጥ ተጫዋች ከሚሆኑ ተጫዋቾች ውስጥ ቫላንቲን ባርኮ ይገመታል። እንግዲህ ይህ አስደናቂ የአማካይ መስመር ተጫዋች በተለያዩ ፈተናዎች አልፏል። ባለፉት ጊዜያቶች በተለይ በእንግሊዝ ፕሪሚየር ሊግ በሚገባ ፈተናውን ማለፍ አልቻለም ነበር። አሁን ሌላ ድልን የሚያገኝ ይሆናል። ወደ ቸልሲ የሚመጣ ይሆናል። እንግዲህ ቸልሲ እንደምታውቁት በታዳጊዎች ፊርማ ጉዳይ አከራካሪ ነው። እኔም በውድድር ዓመቱ ስናነሳቸው የነበሩ ነጥቦች አሉ። ነገር ግን የቸልሲ ደጋፊዎችም ስቴፋን ዊሊያን በጣም ጥራት ያለው በብቃቱ ረገድ ጥሩ ፐርፎርም ያደረገ ተጫዋች እንደሆነ አይተናል። ጆቫኒ ኩንዴ ይመጣል። ቫላንቲን ባርኮም በኔ እይታ ሌላኛው አስደናቂ አማካይ መስመር ተጫዋች ነው። ከዛም ውጭ እንግዲህ ተለያዩ ሂደቶች ውስጥ በተለይ ከቸልሲ ደጋፊዎች እንዲሁም ደግሞ ኤንዞ ፈርናንዴዝን ለመተካት ከሚታሰቡት ተጫዋቾች ውስጥ አንዱ በጨዋታ በፐርፎርማንስ ብቃት ጥሩ ተጫዋች ከሚባሉት ውስጥ አንዱ ማን ነው ብትሉ አዳም ዋርተን ነው። ታዲያ አዳም ዋርተንን ከማስፈረም ራሱ ቫላንቲን ባርኮ የቸልሲ ሌላ አዳም ዋርተን አይደለም ወይ? በብቃት ደረጃ በስታቲካሊ ቁጥሩን ስታዩት በጣም አስደናቂ ሆኖ ያሳያል። ታዲያ በዚህኛው ፕሮግራማችን ቫላንቲን ባርኮ ዣቪ አሎንሶ እንዴት ይጠቀም፣ ቸልሲ ከቫላንቲን ባርኮ ፊርማ ምን ያገኛል ብለን በሚገባ እናየዋለን። እናንተ ታዲያ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ቫላንቲን ባርኮ የ21 ዓመት አርጀንቲናዊ ተጫዋች ነው። የግራ መስመር ተከላካይ ሆኖ ነው ተጫዋችነቱን የጀመረው። ነገር ግን በታዳጊ እድሜው ያልነካካው ቦታ የለም። ገና በቦካ ጁኒየርስ የመጀመሪያዎች ጊዜያቶች የመስመር ተጫዋች ነበር። በመቀጠል የተከላካይ መስመር ሆኖ የግራ መስመር ተጫወተ። በመቀጠል ደግሞ የአማካይ መስመር ሆኖም ተጫውቷል። ባለፉት ዓመታቶች በተለይ ያለፉትን ጊዜያቶች በሚገባ ማለፍ የቻለው በዛን ወቅት ነበር። እንግዲህ ብራይተን ከማስፈረሙ በፊት ቸልሲና ብራይተን በዚህ ተጫዋች ጉዳይ ላይ በጣም ጥረቶችን አደረጉ። ነገር ግን የተሳካለት የነበረው በጊዜው ብራይተን ነበር። ብራይተን በፕሪሚየር ሊጉ ይህንን ተጫዋች እድል ሰጠው። ነገር ግን በፕሪሚየር ሊጉ ተፈትኖ ደካማ ሆነ። ታዲያ በቀጥታ ውሳኔዎቹን ወስነው ብራይተን በውሰት ወደ ሲቪያ ላኩት። በሲቪያ ውጤታማ ሳይሆን ሲቀር ቸልሲዎች ተመልሰው በስትራስቡርግ አማካኝነት ይህንን ተጫዋች ያስፈረሙት። በስትራስቡርግ ደግሞ ሊየም ሮሲኒያን ለማድነቅ አይቻልም። ይህንን ተጫዋች ወደ ብቃቱ የመለሰው በአማካይ መስመር እንዲጫወት ያደረገው ሊየም ነው። ጥሩ ፐርፎርም አድርጓል። እንግዲህ ቫላንቲን ባርኮን የምናነሳ ከሆነ 21 ዓመቱ ላይ ነው የሚገኘው። ቁመቱ ሜትር ከ70 ነው። በአካል ብቃቱ ረገድ እንግዲህ ለፕሪሚየር ሊጉ የተሰራ የሚመስል ተጫዋች አይደለም። ነገር ግን ያለው ወኔ፣ የመጫወት የመፋለም ብቃት ይህንን ተወዳጅ ያደርገዋል። እንግዲህ የግራ የመሃል አማካኝ ሆኖ መጫወት ይችላል። የግራ መሃል አማካኝም ተጫዋች ሆኖ መጫወት የሚችል ነው። እንግዲህ አሁን ባለው ዋጋ እስከ 40 ሚሊዮን ዩሮ ይገመታል። ነገር ግን ቸልሲ ይህንን ተጫዋች ካሉበት ፋይናንሻል ሁኔታ አንጻር በቀላሉ ነው ይህንን ተጫዋች የሚያገኙት። ስለ ቫላንቲን ባርኮ ስናነሳ ጥንካሬዎቹ፣ ደካማ ብቃቶቹ ምን ምን ናቸው የሚለውን ጠቅላላ አድርገን የምናነሳ ይሆናል። ዣቪ አሎንሶም እንዴት ይጠቀመዋል የሚለውን እናነሳለን። ነገር ግን መጀመሪያ ቫላንቲን ባርኮን በቁጥር እንየው እስቲ ወደ አድማጮቻችን። እንግዲህ የመጀመሪያው መለኪያ የሚሆነው በፕሪሚየር ሊጉ ወሳኝ ከሆኑት ቁጥራዊ መረጃዎች አንጻር አትሌቲዝም ነው ወይም ደግሞ ፍጥነትን እንዴት ይጠቀማል ነው። እንግዲህ ቫላንቲን ባርኮ የፍጥነት አጠቃቀም ሂደቱን ስታዩ የጆሹዋ ኪሚች ጋር የሚመሳሰል ኳሱን ቴምፖውን መቆጣጠር ላይ የሚያተኩር ተጫዋች ነው። ታዲያ ይህ አስደናቂ ብቃቱ ነው የሚታይ ነው። ታዲያ ይህንን ብቃቱን እንዲያሻሽል ሳይሆን በዚሁ ብቃቱ እንዲቀጥል የሚያስገድደው ነው የሚሆነው። ቫላንቲን ባርኮ ለምሳሌ በአካል ብቃቱ ረገድ ከአዳም ዋርተን ጋር ስናወዳድረው ወደ አድማቻችን ተመሳሳይ የአካል ብቃት ያላቸው ነው ይታያሉ። ነገር ግን በአትሌቲዝም ረገድ ቫላንቲን ባርኮ በጣም የተሻለ ተጫዋች ሆኖ ይታያል። ስፕሪንት በማድረግም ቫላንቲን ባርኮ በጣም የተለየ ነው። ብዙ ኤሪያዎችን ማካለል የመቻል ሂደቱ በጣም ውጤታማ ያደርገዋል። ነገር ግን ቫላንቲን ባርኮ ላይ የማየው ገና ያልተሞረደ ገና ቅርጽ ያላዘ ምርጥ ተጫዋች ይታየኛል። ውስጡ ላይ ይህንን እንዴት ያወጣዋል የሚለው ትልቁ ጥያቄ ነው። ሌላኛው እንግዲህ የቫላንቲን ባርኮ እንደ አማካይ መስመር ተጫዋችነቱ በሹት የማድረግ ብቃቱ ሲታይ እንግዲህ በዓለም ላይ ካሉት ምርጥ ሹት የአማካይ መስመሮች ውስጥ ዶሚኒክ ሶቦስላይ፣ ቪቲኒያን ነው የምናነሳቸው። ቫላንቲን ባርኮ ከቪቲኒያ ጋር ተቀራራቢ የሆነ የሹት አኪዩሬሲ ብቃት አለው። ይህ ጥሩ የሚባል ነው። ነገር ግን ከአዳም ዋርተን ጋር ስናወዳድረው ደግሞ በሚገባ አዳም ዋርተንን በጫና ውስጥ ሆኖ ሹት በማድረግ እንዲሁም ደግሞ የአየር ላይ ፍልሚያዎችን በማድረግ ቫላንቲን ባርኮ የተሻለ ቁጥራዊ መረጃዎች አሉት። በኦፕን ፕሌይ ከግልጽ አጨዋወትም ጥሩ ብቃት ያለው ተጫዋች ሆኖ ይታያል። ስለዚህ ቸልሲዎች ቫላንቲን ባርኮን ማሳደግ እና የተሻለ ብቃቱን ማሳየት የሚያስፈልግ ነው የሚሆነው። ሶስተኛው መለኪያችን ድሪብል የማድረግ ብቃት ነው። ድሪብል ለአማካይ መስመር ተጫዋች በጣም ወሳኝ እንደሆነ ይታወቃል።
ታዲያ እንዴት ነው ድሪብል የሚያደርገው የሚለው ነው። እንግዲህ ድሪብል የማድረጉ ሂደት ደግሞ ከሪስክ ጋር የሚመጣ ነው ወንድሞቻችን። ታዲያ በዓለም መድረክ ላይ በጣም ከአማካይ መስመር ድሪብል በማድረግ ፔድሪ ጎንዛሌዝ በጣም አስደናቂ ነው። ወደ 85% ነው የሚሰጠው። ቪቲኒያ እና እንዲሁም ደግሞ ቫላንቲን ባርኮ እንግዲህ ከኮቢ ሜኖ እና ከአዳም ዋርተን የተሻለው ነው ይታያል በድሪብል በማድረግ ብቃቱ ማለት ነው። ነገር ግን ሪስኩ ላይ በአካል ስታዩት በጣም ሪስክ ይወስዳል እና ያ ደግሞ ተቃራኒ ቡድንን እንዲሁም ደግሞ ቸልሲ ለአደጋ ላይ የሚጋብዙ ይሆናል። ይህንን በሚገባ ማሻሻል ያስፈልገዋል። በድሪብል ረገድ እንግዲህ በጣም እኔ አዳም ዋርተን በጣም ከሚያደንቁ ሰዎች ውስጥ አንዱ ነኝ። በተለይ ያታየለት ነገር አለ። ወደፊት ፕሮግሬሲቭ ፓሱ ላይ በጣም የተለየ ተጫዋች ነው። ይህ ተጫዋችም እንደዚህ አይነት ተመሳሳይ የሆነ ብቃት አለው የሚል ነው። እንግዲህ ቴኮኖችን በማድረግ ወደፊት በመውሰድ አዳም ዋርተን የተሻለ ነው። ነገር ግን በአስቸጋሪ ሁኔታዎች ውስጥ ድሪብል አድርጎ የማለፍ ብቃት ደግሞ በጣም የተሻለው ቫላንቲን ባርኮ ሆኖ ነው የሚታየው ቁጥራዊ መረጃዎቹ የሚገልጹት። ሌላኛው እንግዲህ ኳስ ስርጭት ነው። እንግዲህ በጣም ወሳኙ ለአንድ ለአማካይ መስመር ተጫዋች የሞትና የሽረት ያክል በኳስ ስርጭቱን ምን ያክል ብቃትን ያሳያል የሚል ነው። በኳስ ስርጭቱ በኩል በጣም ኢሊት የሚባሉት ምርጥ ፐርፎርማንስ የሚባሉት ፔድሮ ጎንዛሌዝ እና ጆሹዋ ኪሚች ናቸው። በጣም አስደናቂ። ቫላንቲን ባርኮ ታዲያ ከካዝሜሮ እና ከአዳም ዋርተን በዚህም የተሻለ ነው። ነገር ግን አሁንም ማየት የሚጠበቅባቸው ወደፊት ጠጋ ብሎ ለመጫወት ግን አሁን ለምሳሌ ከነ ኤንዞ ፈርናንዴዝ ጋር የምታወዳድሩት ከሆነ ኤንዞ በጣም የተሻለ ተጫዋች ነው ሆኖ ይታያል። ነገር ግን በጫናዎች ውስጥ ፓስ በማድረግ በዚህ ረገድ ነው በፓሲንግ ረገድ በልዩነት በጣም የአዳም ዋርተን ክህሎት ይታያል። አዳም ዋርተን በፓሲንግ ፓስ በማድረግ አቅሙ በጫና ውስጥ ነው ፓስ በማድረግ በጣም ጥሩ ነው። በጫና ውስጥ ነው ድሪብል በማድረግ ደግሞ የተሻለ የሚሆነው ቫላንቲን ባርኮ መሆኑን መረሳት የለበትም። በጫና ውስጥ ነው ፓስ በማድረግ አሁንም አዳም ዋርተን በጣም ቡድኑ ወደፊት መግፋት የሚችል ተጫዋች ነው። ስዊች ፓሶቹ በጣም ጥሩ ናቸው። ከአንዱ ክፍ ወደ አንዱ ክንፍ ሲወስድ አዳም ዋርተን በጣም ጥሩ ነው። ነገር ግን ተቀራራቢ የሆኑ ብቃቶች አላቸው። ኦቨር ዘ ቶፕ በጣም አዳም ዋርተን በጣም ምርጥ ከሚባሉ የአማካይ መስመር ተጫዋቾች ነው። ከዛ ውጭ በተለያየ ሁኔታ ፓሶችን ፓስ የማድረግ አቅሙም በጣም ጥሩ ይሆናል። ሌላኛው ስሩ ፓስ ነው። እንግዲህ ስሩ ፓስ ከኋላ መስመር ለሚጫወት ተጫዋች ግዴታ ባይሆንም ቫላንቲን ባርኮ በስሩ ፓስ ጥሩ የሚባል ነው። ነገር ግን አሁን አዳም ዋርተን ጋር ስናወዳደረው በአንድ መረሳት የሌለበት በፈረንሳይ ሊግ እና በፕሪሚየር ሊግ መጫወት ቫላንቲን ባርኮ ቁጥሮች ወደ ፕሪሚየር ሊግ ሲመጣ ቁጥሮቹ እንደሚቀንሱ ይጠበቃል። ፕሪሚየር ሊግ የተሻለ ጥራት ያለው ተጫዋች ስለሆነ ነገር ግን ሪስኮችን ይወስዳል። ለስትራስቡርግ የምትወስደውን ሪስክ ለፕሪሚየር ሊጉ ላለው ቡድን ሪስክ አትወስድም። ነገር ግን ደግሞ ወደ ቸልሲ ስትመጣ ደግሞ የተሻለ ኳስ ቁጥጥር የሚይዝ ቡድን ስለሆነ ውጤታማ የመሆንና አቅምን የማውጣት አቅምህ ከፍ እያለ እንደሚመጣ መረሳት የለበትም። ቫላንቲን ባርኮ ብሩኖ ፈርናንዴዝ እና እንዲሁም አዳም ዋርተንን በሚገባ በስሩ ፓስ ይበልጣቸዋል። ይህ ሌላኛው አስደናቂው ብቃት ነው። ለምሳሌ በክሬቲቭ ድሎችን በመፍጠር ረገድ አዳም ዋርተንም ቫላንቲን ባርኮም በጣም ምርጥ ናቸው። 95 እና 97% ላይ ነው የሚቀመጡት። ይህ በጣም የተለየ ነው። ላይን ብሬኪንግ ላይ ግን አሁንም አዳም ዋርተን የተሻለ ይሆናል። መልቲፕል ላይን በሁለትና ሶስት አማራጮችን በማድረግም አሁንም በጣም የተሻለ ነው አዳም ዋርተን። ነገር ግን ስሩ ቦሉ ላይ ብቻ የተሻለ የሚሆነው በ80 እና 78 ቫላንቲን ባርኮ። ስለዚህ ተቀራራቢ የሆነ ያጫወት ሂደት አላቸው። ይህንን በሚገባ ማሻሻል የሚያስፈልገው ግን ሁለቱም ደካማ የሆኑበት ዋን ቱ ዋን ዲፌንዲንግ ላይ ነው። ቫላንቲን ባርኮ የተሻለ ጥራቶች አሉት። ሙከራዎችን ያደርጋል። ነገር ግን አዳም ዋርተንም ቫላንቲን ባርኮም 63 እና 61 ላይ ነው የሚቀመጡት። ቁጥራዊ መረጃውን ማሳደግ የሚያስፈልግ ነው የሚሆነው። ቫላንቲን ባርኮ የግራ መስመር ተከላካይ ሆኖ ተጫውቷል። ያንን በጣም ማሻሻል ያስፈልጋል። በተለይ ከአዳም ዋርተን በብሎኪንግ እና በኬሪ ዲፌንድ በጣም ጥሩ የሚባል ነው። በተለይ ተጫዋቾችን ተከታትሎ በማስቆም ረገድ በጣም ጥሩ የሚባል ነው። በዱዋልም ረገድ የተሻለ ነው። ነገር ግን ሁለቱም ደካማ ሆነው ይታያሉ። በአጠቃላይ እንግዲህ የቫላንቲን ባርኮ ጥንካሬዎቹን ስናስብ ድሪብል የማድረግ አቅሙ፣ ስሩ ፓሶቹ በጣም ጥሩ ናቸው። ከኋላ ቡድኑ በሚመሰረትበት ጊዜ በጣም አሪፍ ነው። ሁሌም ኢንተንሲቲ ያለው ነው። በተለይ ደግሞ በጣም ይሄ ነው የሚለየው ከአዳም ዋርተን አንጻር ኢንተንሲቲ ላይ ያለው ነው። ክሮስ የማድረግ አቅሙ፣ ቪዥን ወይም እድሎችን የማየት አቅሙ ጥሩ የሚባል ነው። ዊክነሱ ግን እድሎችን በሚገባ አለማየት። ከዛ ውጭ ኢሊት የሆነ ወይም በጣም ምርጥ ፐርፎርማንስ ያለው ፍጥነት የለውም። በጣም ፈጣን አይደለም፣ ወይም ደግሞ በጣም የተረጋጋና ደግሞ ከኳስ ጋር በጣም ምቾት የሚሰማውን ሰውም አይደለም። ስለዚህ እዚህ ጋር ነው እንግዲህ አሁን ዣቪ ትልቁን ስራ የሚሰራው እዚህ ተጫዋች ላይ ይህንን ብቃቱ ላይ ነው። አሁን ባለው ሬቲንግ በቁጥራዊ መረጃዎች አሁን ባለው 64 ላይ ነው የሚያስቀምጡት ከመቶ ማለት ነው። ማክሲመም ፖቴንሻሉ 77 ይደርሳል ይባላል። ነገር ግን በጣም መርሳት የሌለብን ይህ ተጫዋች ገና ብዙ ነገሮች እንደ አማካይ መስመር ተጫዋች በጣም ማሻሻል የሚችላቸውና ድል መሰጠት የሚያስፈልገው ሁኔታዎች እንዳሉ ነው። እንግዲህ ከነዛ ውስጥ አንዱ እንግዲህ ጥንካሬዎቹ ከዚህ በፊት እንዳወራሁት ነው። ደካማ ጎኑ ግን አሁንም ቢሆን ዲሲፕሊን እንደሆነ በፕሪሚየር ሊጉ ማሻሻል የሚጠበቅበት እድሎች ሊኖር ይችላል። ታክቲካሊ ለቸልሲ ፊት ይሆናል ወይ ነው እንግዲህ ዣቪ አሎንሶ 3-4-3 የሚያጫውት ከሆነ በ3-4-3 ውስጥ
ከካይሴዶ ጎን ይሰለፋል ወይ? ካይሴዶ ስራዎች እንዲበዛበት የሚያደርግ ይሆናል። ነገር ግን በ4-2-3-1 የሚጫወት ቡድን ካለ አሁንም ካይሴዶ ብቻውን ይነጠላል እንጂ በ10 ቁጥር ሚናነት በተለይ ሁለቱን መስመሮች የሚጠብቅለት ተጫዋች ከተገኘ የአማካይ መስመር ላይ ተጫዋቾችን ማብዛት ስትፈልግ ይህንን ተጫዋች አንዱ መጠቀም የሚቻልበት አጋጣሚ ይኖራል ብዬ አስባለሁ። በጣም ጥሩ የሆነ ፐርፎርማንስ የሚያደርግ በጣም ጥሩ የሆነ ክህሎት ያለው ነው። እድሎችን መፍጠር ላይ በጣም ጥሩ የሚባል ነው። ከዛ ውጭ ፕሮግሬሲቭ ፓሱም በጣም ጥሩ የሚባል ነው። ነገር ግን መረሳት የሌለብን የአካል ብቃቱ ላይ መሰራት ያስፈልገዋል የዚህ ተጫዋች። ይህንን ደግሞ በሚገባ የዣቪ አሎንሶ ተቀዳሚና የመጀመሪያ ስራው ይሆናል ብዬ አስባለሁ። በተለይ ዣቪ አማካይ መስመር ተጫዋች ስለሆነ አርዳ ጉለርን እንዴት ከመስመር ተጫዋች ወደ 10 ቁጥር እናመጣው አይተናል። ቫለንቲን ባርኮንም በሚገባ ማሳደግ የሚችል የተለየ ፐርፎርማንስ ያለው አሰልጣኝ ይሆናል ብዬ አስባለሁ። ሰላም ውድ አድማጮቻችን፣ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።